ፋዘር በጣም ነው ያዘንኩት ዛሬ እንኳን ያገኘሁት ቤት ምክንያቱም ለምን አዘንክ? አሜሪካን ሀገር አባወራ አይከበርም ፋዘር እንደናንተ ጊዜ እንዳይመስሉት ምክንያቱም ነገር እስካስረዳኝ ነው ችግሩ ይሁን እስቲ ፋዘር እኔ ምን ነው እብድ የሚመስለው ማን ነው እብድ ያለህ ምንም አይመስልም ይሄ ትዳራችን ቴራፒ ያስፈልገዋል ብላ እብድ ሐኪም ቤት ይዛኝ ስትዞር ነው ያለችው እስኪ አስረጂኝ የኔ ልጅ ምንድነው የተፈጠረው ጉዳይ አባዬ ይኸውልህ ይሄ የእብድ ሐኪም ቤት አይደለም እሱ ዝም ብሎ ሲያጋነን ነው አውቆ ነገር ለመፈለግ ነው እንጂ ባለትዳሮች ዳራቸው ላይ ችግር ሲፈጠር አማካሪ ጋር ይሄዳሉ የምን አማካሪ የተለመደ ነገር ነው ይሄ በሰለጠነው ዓለም የተለመደ ነገር መጀመሪያ እኛ ትዳር ላይ ምን ችግር ተፈጠረ በሰላም ምንኖር ሰዎች ብድግ አድርገሽ ሐኪም ማየት አለብህ ብለሽ ድንገት ሐኪም ቤት ይዘሽን ትገኛለሽ ፋዘር ግዴታ መፈታት አለብህ እንዴ ችግር አለ እንዲባል ሳትፈታ እኮ ነው ችግርን ቀድመ መፍታት ያለብህ አይደለም ትዳር ማለት እንደዚህ አይደለም የኔ ልጅ ችግር ሲኖር ችግራችሁን እቤታችሁ ሁለታችሁ ብቻ ተነጋግራችሁ አንተ ትብስ እኔ ትብስ ተባብላችሁ መፋቀርና መፍትሄ መፈለግ ነው እንጂ ስለ ትዳርን የሚያክል የተከበረን ትልቅ ነገር ብድግ አድርገሽ አደባባይ ላይ አራኔ አደባባይ አለው ተሰጨዋለሽ ይሄ የትዳር አማካሪ ባለሙያ በጣም ጎበዝ የታወቀች በዚህ ነገር የብዙ አመት ልምድ ያላት ብዙ ባለትዳሮችን ከመፍረስ የታደገች በጣም ቆይ ምን አጥፍቶ ነው የወሰድሽው ልጅ እኮ ንገሩልኝ ጠይቁልኝ እስኪ ንገሪኝ አንተ አቤት መጠጥ ጀመርክ እንዴ ሲጃራ ጀመርክ እንዴ ቁማር ጀመርክ እንዴ በጭራሽ ፋዘር ማላረገው እና ታዲያ ከምንም ተነስታች ልጅ እንደዚህ አትልም አንተ አረ ፋዘር እኔ ምንም ያውሎት አምሽቼ እንኳን አልገባም እዚህ ቤት እንኳን ስገባ አላመሽም የሚገርሙት 8 o'clock ላይ ገባለሁ ይሄ ቤት እንደሚያውቁት ያው እህቶቿም አሉ አሁን ደግሞ ማነው ነብዩ ታች ቤዝመን ገብቷል ቤቱ በህዝብ ቤታም እንትን እንደ ሬፊውጅ ነገር ነው የሚመስለውና 8 o'clock እንኳን አምሽቼ በገባ ያው ቆይ እኔ በገዛሁት ቤትማ እንደዚህ ዘፍ ብለህ ታወራት ሲልም ተረጋጋ አይ ነው እኔ እኮ ያው እህቶቿም ተስፋም እዚህ ነው ለማለት ነው እንጂ ቤቱንማ የገዙት እርሶ ነው ታውቃለህ ከሀገር ቤት ሆኖ እርሶ እኮ ነው የገዙልን ይሄን ቤት አይደል እንዴ ቤት እያንዳንዳችሁ እዚህ የገዙት እሳቸው ናቸው እኮ ነግረሽኛል አባዬ ነው የገዛው አባ እንዲፋዘር ጊዜ ችግር ባለፈው ሳላመሰግኑት ይወጣሉ እንደው ይቸኩላሉ ዋናው ነገር ይሄ ሳይሆን ሐሳቡ በትዳር ላይ ትዳር ምክር ያስፈልጋል ብላ የሆነች ሴትዮ ጋር ቁጭ አድርገን ዛሬ እኔ ደግሞ ፋዘር የሚገርሞት ስለ ትዳርስ ምክር ከፈለግን እኔና አንቺ እኔ እያለሁ 40 አመት ሙሉ 45 አመት ሙሉ ምንም ሳይጨመር ሳይቀነስ ከሷ እናት ጋራ ስንጋባ እንኳን እኛ አንተዋወቅ አቤት ልጅህን ለልጄ ልጃችሁን ለልጃችን ተብሎ የሰርጉ ዕለት ብቻ ነው አይነ ርግቧን ገልጬ ያየኋት እስከዛ ድረስ 45 አመት ሙሉ ምንም ኮሽታ የለም በእርግጥ እግርና እግር እንኳን ተጋጭቶ ችግር ይፈጠራል የዛን ጊዜ አንቺ ትብሽ እኔ እብስ ተባብለን ቤታችንን ዘግተን ተወያይተን አደባባይ ሳናውጣ እዛው መኝታ ቤት ችግራችንን እንፈታለን ይሄን ያልኩት እኮ ዋናው ፍቅሩ ነው መተሳሰቡ ነው መቻቻሉ ነው ስትሰሚው ሲሰማሽ ስታከብሪው ሲያከብርሽ ስታፈቅሪው ሲያፈቅርሽ ይሄ ነው የማይፈታ ችግር የለም ይልልሽ ትክክል ይሄንን በሙሉ አንደበቴ እመሰክርላችሁ አንዳንዴ እኮ ማወቅ ያለብህ አባዬ ማዬ በብዙ ነገር ደስ የማይላት ነገሮች እንደነበሩ አውቃለሁና ውስጧ አንዳንዴ እንደው በጣም የሚታመመው ስላላወራችሁ ይሄንን አማካሪ ጋር አላወራችሁ ውስጧ ብሶቱ እንደተቀመጠ ነው ያለው እና እናቶቻችን ደስተኞች አይደሉም ይታወቃል ሀገራችን ላይ ስለዚህ ይሄ ነገር ትዳሩ ቢኖርም ቴራፒ ያስፈልጋል ሂል ማድረግ ያለብን ሁላችን አንተም የተጎዳው ነገር ሊኖር ይችላል ስለዚህ ቴራፒስት ዘመናዊነት ይሄ ነው ተውምለው ነው የኔ ልጅ ይሄንን ነው ተውምለው አያዋጣም ቴራፒ ትዳር ውስጥ ቴራፒ አያዋጣም እኔም ማቀው ቴራፒ ለተሰበረ
ለተጎዳ ጅግሩ ወጌሻ ወንደ ወጌሻ አዎ ለዛ ነው እንጂ ቴራፒ ለተዳር ቴራፒ ሲመት ብዙ የመኪና አደጋ ሲፈጥረው ሲገጥመው ነው እንጂ ቴራፒ እንጂ ለእንደዚህ አይነት ቴራፒ ምን ነው እኔ ልጅ ፋዘር ያንቺ አንቺን እንዴ ነው እንዲያሳደኩሽ እኔ ታይ ዘመናዊነት ይቅር ታይ ዘመናዊነት ባንተ ፊት ነው የሚያሽቃብጠው እሱ ያውቃል ምን ሲያደርግ እንደነበር እኔ ፋዘር እኔ ሁሌ ለትዳር ምሳሌ ማድረገው የእርሱን እና የማዘር ነው ለልጆቹ ቤት ገዝተው አሁን ማስታወሱኝ ቤቱ አይራሱም ደግሞ እኮ ወደቀ በፍጹም አይራሱ ከነ ካሪሜትሩ ነው የማውቀው አይደል ከነ ካሪሜትሩ ደብተሩን ግን ሰጥቷታል ማለት አዎ ልጄ ናታ እውነት ልጄ ናታ አገር ቤት አውሰው ቤት እዚህ ገዝተው ቤት ገንዘብ መነሻ ለስራ ሰጥተው ለልጆቹት እንደርሱ አይነት አባትና እናት እያለ አሁን አንድ ዶክተር ትላንት የተመረቀች ስለ መጽሐፍ አንብባ ስለ ትዳር ማለት እንዲህ ነው ትዳር ማለት እንዲህ ነው እንዲያውራ ጽፋችሁ ነው ስለ ትዳራችሁ ይባላል አሁን እንሷን ሳግቢ ቄስ ነች እንዴ እኛ ስለ ትዳራችን ሄደን የምንናዘዘው አባዬ ዝም በል እህቶቼ ወንድሞቼ ምን እንደሚላቸው አንተ ዞር ስትል ስለማታውቅ ቤተሰቤ ምን እንደሚታሽ አላወራም ይሄን ያለውን ነገር በሙሉ ለኔ ያስረዱኝና እኔ አባት ነኝ በርካታ አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ ሀገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴ ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ያለሱ ዋናለን ተከጃም ይከፉ አራት ልናረጋው ነው ሀፒያው ጀመራችሁ ምን ተሰማ ምን ተገኘ ከዚህ ቤት እንደው ምን እኮ 8 ላደረገው ነበር ግን እዚሁ ቁጭ ብለህ ልትሆን ነው ልታደር እንዴ ጥሌ ዋሴ ከለላይ አለኝ ታይ ጥልዬ እንዴት ነው እንኳን ደህና መጣ እንኳን ደህና ቆያችሁ እንዴት ናችሁ ጥልዬ ይሄንን የትዳር ምሳሌ የፍቅር ሰው ተዋውቁት ሀፒያው ተዋውቀው ማለት ተዋውቀው ሰላም እንዴት ብሌን ተዋውቂ ይሄቴ ባለ ተዋውቂ ጨዋታ እኮ አይጠገብም ለይነሽ ስራ እንዴት ነው ጥልዬ እንዴት ነህ ምን ይምጣልህ ወይን እስኪ ዋይን ብሌኒ ዋይን የወይን ጣዕሙ ከግጣሙ ትል ነበር አያት ወይንና ሴት አንዴ ከተከፈቱ አለቀ አዲስ ወይን አዲስ ክፈችለት እሺ ጥሌ ምን ነው በሰላም ነው የፈለከኝ ይኸውልህ አንተ የምታስፈልገኝ ቀይ ባህር ለኢትዮጵያ እንደሚያስፈልጋት ሁሉ ነው ይሄን ያክል አዎና ነው በሰላም ቴንክ ዩ እኔ አባት ነኝ እሺ ፋዘር አንተንም ባልወልድህ ያንተም አባት ነኝ እውነት ነው ፋዘር እኔ ያው ስንት ነገር አረጉልኝ ያለውን ነገር በሙሉ ለኔ ፍንትው አርጋችሁ ግልጽ አርጋችሁ ንገሩኝ መደባበቅ የሚባል ነገር የለም የኔ ልጅ አንቺንም እንደዚህ አይደል በሰደኩሽ እኔና እናትሽ አብረን ስንኖር ሁሉ ጊዜ ፈሽታ ነው ሙክት ነው አመት በዓል ሲመጣ ወይፈን ነው ህዝብ ሰብስበን ማብላት ነው መደሰት ነው መጫወት ነው ይሄ ነው ትዳር አንድም ቀን ምንም ነገር የለም ይሄ ሁሉ የሆነው ምንድነው ሁለት በመስማማታችን ብቻ ነው የኔ ቆንጆ የኔ ልጅ ስሚ አባትሽ ነኝ ስሚ 40 አመት ነው 45 ይቅርታ 45 ለምንድን ነው የልጅህን ብሶት መስማት የማትፈልገው ለምንድን ነው ሳታቅ እንደዚህ አድርገህ ማለት የምትፈልገው ቤብ እንዴ አቤብ አንዳንዴ እኮ ምን መሰለሽ ኖ ቆይ አባቴ ጋር ላውራ ዝም በል አንተ ምን ስታደርግ እንደነበር ስለማያውቅ ነው እሺ ምን አደረግ ሰሞኑን እንኳን ያደረገውን ነገር ልንገርህ እሱ ውጭ ወጥቶ ስቶር ገብቶ ነበር በስልክ ቲማቲም ገዝታልኝ አልኩት ሽንኩርት ገዝታልኝ አልኩት ኖ መስማት አለበት ለምን አይ ቲማቲም ገዝታ ያቃል መርካቶ ቀደም በቤታችን እስቲ መጀመሪያ እኔ እና እሷ እናውራ
አደብ ግዛ ትንሽ ቀጥይ። እያንዳንዷን ነገር እንዳትደብቅኝ። ቲማቲም፣ ሽንኩርት፣ አንዳንድ ነገር የሚያስፈልግ ሞዴስን ፈልጌ ነበር። እሱን ይዘህልኝ አልኩት። አለ እያለ እንዴት ቲማቲም ማምጣት ትይኛለሽ? እንዴት ነው ወንድ ልጅ ቲማቲም የሚገዛው ለሴት? እንዴት ነው ሞዴስ የምገዛው እኔ? እንዴት ታዋርጅኛለሽ? እንዴት ለምን እለዋለሁ? ሰው ያየኛል፣ አበሻ ያየኛል። እዚህ ከእርሶ እኮ ነው የተማርኩት። ባለፈው እዛ ኪችን ሲያገኙኝ ምነው አንተ ወንድ ልጅ አለ ምን ያርመጠምጣል አላሉኝም ብያለሁ። ወንድ ልጅ ኩሽና አይገባም ብያለሁ። እና ታዲያ በእርሳቸው ነው እኔ ምን ከሌላ አላመጣሁት፣ ከእርሶ እኮ ነው ያመጣሁት። የእርሶን ሮል ሞዴል እኮ ነው። ይሄ የኛ የባህላችን የአገር ቤቱ አስተዳደግና ኑሮ ነው። እዚህ ግን አሜሪካን ሀገር መቻቻል፣ እሷን ማገዝ፣ እሷን መስማት አካልህ ናት፣ አብራክህ ናት፣ ሚስትህ ናት፣ እናትህ ናት፣ ሁሏም ናት እሷ ላንተ። የእሷን ትእዛዝ ማክበር እና መተግበር ያንተ ግዴታ ነው፣ የውዴታ ግዴታ ነው። እኔ አባዬ እንድታውቅ የምፈልገው ነገር እስካሁን ድረስ ራሱ ይሄን ነገር ችዬ የተቀመጥኩት አንተና እማዬን ምሳሌ አድርጌ ስለምኖር እናንተ ሳትፋቱ ይሄን ያላመት ተቻችላችሁ ሁሌ መቻቻል ነው ትዳር መቻቻል ነው እያላችሁ ስላሳደጋችሁኝ ነው እንጂ የሚያስኖር ነገር አይደለም። በሰው ሀገር እኔ ብቻዬን ስራውንም ሰርቼ የቤቱን ስራ ሰርቼ የውጭውን ስራ ሰርቼ የውጭውን ስራ እንኳን አይሰራም። ቲክቶክ ላይ ተቀምጦ ሲያወራ ነው የሚውለው። ልጆቼን ደፋ ቀና ብዬ ትምህርት ቤት ማደርሰው እኔ ነኝ። እሱ ጭራሽ ያላግጣል። መቼ ልትኖሪ ነው? መቼ ነው አንቺ እንደ ሰው ለብሰሽ ዘንጠሽ የምትወጪው? ስራ ስራ እያልሽ አረጀሽ፣ ያው ተበላሸ፣ ፊትሽ ሁሉ ተቀየረ እያለ መሳቂያ እያደረገኝ ነው። እኔ ብዙ ነገር ተሸክሜ ነው የቻልኩት። አንተ በገዛህልን ቤት ውስጥ እየኖርን እኔ እየሰራው እየደከምኩኝ እሱ ቲክቶክ ላይ ቁጭ ብሎ ሲያላግጥ ነው የሚውለው። ምንድነው ግን የሀገር ሀብት ነኝ ይለኛል። ምንድነው የሀገር ሀብት? የምን ቲክቶክ ነው ደግሞ? ያው ከህዝብ ጋር የሚያገናኝ እኔ ሶሻል ሚዲያ ላይ ትንሽ ታዋቂ ነኝ። እኔ አንድ 500 ምናምን ሺህ ፎሎወር አለኝ እና እነዛ ቤተሰቦቼ ናቸው። እንደ ቤተሰብ ይቁጠሩት። ያ ህዝብ እኔን ነው የሚከተለኝ። እኔ ያንን ህዝብ ሳስረዳ በየቀኑ በየሰዓቱ እየገባው የዕለት ተዕለት ህይወታችንን አገር ማለት ምን ማለት ነው፣ ህዝብ ማለት ምን ማለት ነው፣ ኑሮ ማለት ምንድነው የምታስረዳው? ሳስረዳ ምንድነው የምታስረዳው? የህዝብ ሀብት ስትሆኝ ነው የሚገባሽ። ምን ነው በሰላም በሰላም ነው ጥልዬ፣ ግን ምክርህን እንፈልጋለን። ምክርህን እንፈልጋለን? አዎ እኔና ብሌኔ። ምን የስራ ነው? አይ ምን አሜሪካ የተገኘው ስራ ነው የሚሰራው። ስራ አይመረጥም። የስራ ሳይሆን የትዳር ምክርህን እንድታካፍለን። የትዳር ማን ሊያገባ ነው? እሱ ሊያገባ? እሱማ ምን 3 ያግብቶ 3 የፈቶ አሁን ከሀፒ ሀውር ጋር ይኸው ተጋብቶ እየኖረ ነው። ስማ የኔ ችግር ይመስላል 3ቱም ጥለውኝ ሄዱት። 3ቱም ጥለው ከሄዱ ችግሩ ያለው እነሱ ጋር ሳይሆን አንተ ጋር ነው ማለት ነው። የመጀመሪያ የጎረቤቷን መኪና አይታ አዲስ መኪና ካልገዛህልን አለች። በዛ ምክንያት ተለያየን ማለት ነው። ታዲያ ምን ችግር አለው? አገዛላትም። በዕዳ ለሚገዛ መኪና እዳው እኮ ይከፈላል፣ ምህረት የለውም። እሺ ሁለተኛዋስ? ሁለተኛዋ እንቅልፍ በጣም ትወዳለች፣ ግን የእንቅልፍ አልነበረም ችግሩ። ታዲያ ምንድን ነው ችግሩ? በጣም ታንኮራፋለች። ቤቱን ወፍጮ ቤት ነው ያስመሰለችው። ኢቨን ቁም ነገር ላይ እንኳን ሁላ ታንኮራፋለች። እቺስ እንኳን ቀረችብ እንዴ! ለጆሮ ታምቡር ራሱ ጠንቅናት እንዴ! እሺ ሶስተኛዋስ? ሶስተኛዋ በጣም ወዳለች፣ ትበላለች ነው የሚባለው። አይ አቤት! ግን ምንም አይጠጋት፣ ቀጭን ነች። ማርያ ምን ችግር አለው? የአሜሪካ ምግብ ሞልቶ ለሚደፋ ብትበላ ምን ችግር አለው? ችግሩ እኮ እሷ አይደለም፣ የእሷ ምንም አይጠጋትም። ትች ቀጮ አይቀጩ እሷ በምትሰራው ነው ምን እንደሆነ ተመልከት። አይ አፒ ጠጣ ጠጣ፣ በዛ ላይ ቢራ እየጠጣበት እንዴ! እንዴት አትወፍር? ለዚህ እኮ ነው ወደ ብረታ ብረት ቀይር እምልህ ሌላ ጊዜ። እየሰማሽ ነው አይደለ? የአሜሪካ ትዳር ችግሩ። ዛሬ ግን 15 ዓመት ሙሉ ማሬ፣ ፍቅሬ፣ ውዴ፣ ጌታዬ እየተባለ የመከባበር ጊዜ ያሳለፈ ትዳር ይኸው ልምዱን ሊያካፍለን መጥቶልናል። ብሌኔ ጠርቼው ነው የመጣው። ለምን እንዴ? ለምን? ስለ ወደፊት የትዳር ህይወታችን እንዲመክረን ነው። አይ ጥሩ ነው። የፍቺውን ሰምተናል አፒ፣ እግዚአብሔር ይስጥልን። አሁን ደግሞ የትዳር ምሳሌ
መከባበሩን ደግሞ ንገረን እስኪ። የትዳር ምሳሌ ትዳር ያው ከባድ ኃላፊነት ነው፣ ግን ኃላፊነቱን የሚወጣ ሰው ደግሞ ቀላል ተግባሩ ነው። እንዴ ዋናው ነገር ቆይ አንዴ አጀንዳ የህዝብ ሀብት ሲኮን አሁን ለምሳሌ 500,000 ፎሎወር ህዝብ አለኝ እኔ ቤቴ ውስጥ ቲክቶክ ቤቴ ውስጥ እና እነዛን ህዝቦች ማስተዳደረው እኔ ነኝ ማለት አሁን ለምሳሌ አንድ አገር መሪ እንደሚመራው ያንን 500,000 ሰው ምመራው እኔ ነኝ። በዚህ በኩል በዛ በኩል በቃ እስቲ መጀመሪያ 500,000 ብር ይኑርህ። እስኪ በስምህ ቤት ይኑርህ። አይ ያው እኔና የሱ ሀብት አንድ ነው እኮ ቤት አንድ አለን አይደል? ምን ያደርጋል? እኔ ነኝ የኔ ቤት እኔ ነኝ የገዛሁላችሁ። አዎ ነው እንዴ? አዎ እኔ ነኝ የገዛሁላችሁ። መጀመሪያ እስኪ በስምህ እንደው አንድ 500,000 ብር ያዝ። ሚዲያ ላይ ቁጭ ብለህ ከመጣድ በፊት በአንድ በኩልም ልጄ ሀቅ አላት፣ ያለምንም ነገር አትናገርም። አዎ እውነቷን ነው። እሱ እንኳን እውነቷን ነው። እንትን እናደርጋለን በቃ ቀስ እያልን ወደ እርሶ ድምድብ እንሄድ ይሻላል። ስለ ትዳር ቢመክሩን አይሻልም? አዎ እኔ አንተም ባልወልድህ ልጄ ነህ። እሺ እወድሃለሁ፣ አሜን፣ አከብረሃለሁ። እውነት ነው። እሷም አብራኬ ናት፣ እውነት ነው። የበኩር ልጄ ቀኝ እጄ ነች። አይ ነው በእሷና በአይኔ መጣ አከተመ። ስለ ወደፊት ኑሯችሁ ግን ቴራፒ ብሎ ግርግር አትፍጠሩ። ያለውን ነገር በሙሉ እቤታችሁ ቁጭ ብላችሁ መወያየት። እኔና እናትሽ የዛሬ 45 ዓመት ስንጋባ እንተዋወቅም ነበር፣ ቅድም እንደነገርኳችሁ። ሁል ጊዜ ግን ደስታ ነው፣ ፌሽታ ነው። በእርግጥ እግርና እግር የሚጋጭና ችግር ይፈጠራል። መፍትሄውን ግን መኝታ ቤታችን እንዘጋለን፣ እንቋጫለን። አደባባይ አያወጣም። አንቺ ትብስ እኔ እብስ እየተባባላችሁ እየተፋቀራችሁ እየተወያያችሁ በመካከል ደግሞ እነኚህ የእግዚአብሔር ስጦታዎች አሉ፣ ለእነሱ ማሰብ አለባችሁ። አባዬ በኋላ ግን ቴራፒ ሳናይ ምንም አይነት ችግር ትዳራችን ላይ ቢፈጠር ግን እኔን አትወቅሰኝም። ፋዘር አባለ ችግር የለም። ቴራፒ ማለት ሰው አደጋ ሲደርስበት፣ መኪና አደጋ ሲደርስበት፣ ማጅራቱን ሲመታ፣ እግሩ ሲሰበር፣ በዛ ምክንያት ጭንቅላቱ ሲረበሽ የሚሰጥ የቃል ሕክምና ነው። እኔ እንግዲህ እስከገባኝ ድረስ ቴራፒ ማለት እኔም እንደዛ ነው የሚገባኝ። እናንተ መካከል እኮ ምንም ነገር እኮ የለም። እኛ ቱሪስት መሆን በሚገባን እድሜያችን ላይ ቴራፒ እናያለን። ነውር ነው። ይህንን ሀሳብ ግን ያመጣው ማን ነው? አንቺ ነሽ እንዴ? አዎ እንዴ ዘመናዊ ነኝ እኔ ብላ ነኝ ያመጣሁት። ቱሪስት ነው ሞላ። እንዴት አልነገርሽኝም? ምን ለመሆን ነው? መሰልጠንሽ ነው? ገና ለገና አሜሪካ ነገር ኖርኩ ብለሽ ለምን ማለት መሰልጠንሽ ነው ማለት? እኔ ያልሰለጠንኩም እንዴ ከዚህ በፊት? እኔ እኮ የሰለጠነ ነገር ነው ማድረገው በፊትም እንዴ። ታዲያ ቆይ የተማርኩት ለመሰልጠን አይደል እንዴ? በሰለጠነ ሀገር እኮ በምንኖርበት ወቅት የምንወስዳቸውን ባህሎች አሉ፣ የማንወስዳቸውን ባህሎች አሉ። ገብቶሻል? እኔ ልጅ ግን ከዛ በፊት ግን እኔን አባትሽን ማማከር ነበረብሽ፣ እዛ ድረስ ከመሄድሽ በፊት። በጣም እርግጠኛ ሆኜ የምነግርሽ ነገር ቢኖር ግን መፍትሄ ያመጣሉ ብዬ አልገምትም። መፍትሄው አንተ ጋር፣ መፍትሄው እሱ አንቺ ጋር፣ ሁለታችሁ ጋር ብቻ ነው። ቆርጥ ይበልሎት ፋዘር ተነጋግረን ስንግባባ እኮ ነው። አንጀቴን ነው የሚያርሱ። ሰው እኮ መግባባት ሲያክተው ነው እኮ ሌላ አማካሪ ጋር የሚሄደው እንዲያግባቡን ነው። እኔ እና እሱ መግባባት አንቺ እሱ የሚያወራው ወደ ግራ፣ እኔ ወደ ቀኝ ነው የምናወራው። መሀል ላይ እናገናኘዋለን። አሁን እኮ ቅድም እግርና እግር እንኳን ቷቷቷ ይደራረጋል አሉ እና ደግሞ ተጋጅተን አናውቅም። ፋዘር የሚገርሙት በአይን ነው የምንግባባው። እኔ እና እሱ በአይን አይኗን ያለው ካልተመቻት ተዋለሁ፣ አይኔን ታያለች ካልተመቸኝ ተዋለሁ። ውሸት አታስመስል። አይ አባባዬ ፊት እንድታስመስል የሚያልፈቅድልህ አይ ስንት ነገር የምነግርህን ሀሳብ በሙሉ ውድቅ እያደረግህ ዘመናዊ ሴት ስለሆንሽ ነው። አሜሪካ ከመጣሽ ወዲህ ነው እንደዚህ ማሰብ የጀመርሽው። እንደ ባህላችን እናስብ። ስለ ስንቱ ነገር ነው እኔ እናንተ የምንጨቃጨቀው። አበሻ ልብስ ለግራጁዌሽን ማሰፋት እንኳን ለአንተ ቢግ ዲል ነው። በዛ እንኳን ስንት ነገር ነው የነዘነስከኝ። እኔ በጣም ከባድ አባዬ፣ አንተ የማታውቀው ነገር አለ። በአንተ ፊት ነው የሚያስመስለው። በጣም 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 ተቸግሬያለሁ እኔ ከእሱ ጋር እንዴት ኮሚኒኬት እንደማደርግ። ይሄን አክል እንኳን ችግር ይፈጥራል ብዬ አልገምትም። ምክንያቱም የልጆችሽ አባት ነው፣ አካልሽ ነው።
አብራችሁ ብዙ ጊዜ አሳልፋችኋል። ይሄን ሁሉ ጊዜ አሳልፋችሁ እንደዚህ አይነት ችግር ይፈጥራል ብለሽ ፋዘር ማዘር ናቸው መሰለኝ መጡ። አሁን አጀንዳችን መጥቷል። ትዳር መጀመሪያ መቻቻል ነው። ይኸው መቻቻል አቅቶት እኮ ነው ሶስቱንም የፈታቸው። ዋናውና ትልቁ ነገር ደግሞ እግዚአብሔር መፍራት ነው። እሱማ ግድ ነው። ሌላው ትዳር ለሚስት ታማኝ ሆኖ መኖር። ብሌኔ በታማኝነት በኩል ምንም አይነት ስጋት አይግባሽ። ኧረ እኔ ስለ ትዳር ጥያቄ ካለሽ የፈለግሽው መጠየቅ ትችያለሽ። አይ ይቅር። እሺ ጥሌ ቀጥል። ሌላው ትዳር መተሳሰብን ይጠይቃል። እንዴ እኔ መቼም እንኳን ለምወዳት ልጅ ይቀርና ለማንም ሴት በጣም ነው የማስበው። ይህን ደግሞ እህቶቼ መመስከር ይችላሉ። ብሌኔ አንቺስ? ኧረ እኔ ምንም አልገባኝም። ስለ ትዳር እኮ እያወራ ነው ብሌኔ። ነው እንዴ? ታዲያስ? ሌላው ትዳር ግልጸኝነትና ሁሉን ነገር በግልጽ መነጋገር ነው። ትክክል። በእኔ በኩል መቼም ሁሉ ነገሬ ፊት ለፊት ነው። ያንቺስ ብሌኔ? ኧረ እባክህ ትቀልዳለህ እንዴ? ጠማማ የነበረችን ሴት ትዳር ውስጥ ከገባች በኋላ አቀናታለሁ ማለት ዘበት ነው። ይኸውልህ ሀፒ፣ አሁን እኮ የምናወራው ሆዷን ስለምትወድ ስለምታንኮራፋ ምናምን አይነት ሴቶች አይደለም። አሁን የምናወራው ስለተከበረ ትዳር። ሴቶች አንዴ ችግር መፍጠር ከጀመሩ አያውቁም። አታውቅማ። ለዚህ ነው አልቀመስክም። አባዬ ዝም በለው። እሱ ስለ ቤተሰባችን የሚያወራው ነገር ብትሰማ አንድ ቀን ከሱ ጋር ቁጭ ብላ አታወራም ነበር። ስለ ነብይ የሚለውን ብትሰማ፣ ስለ እህቶቼ እውነቷ ነው። እንደ አንተ እኔ ነብይ ከነብይ ጋር እንዲህ እጅና ጓንት ፋዘር ተዋደድ። በቃ ይኸው ባስ ያስለመድኩ እኔ፣ ትሬን ያስለመድኩ እኔ፣ በመኪናው ስንጃ አንቀባርሬ የምመልስ እኔ እንደው በሌላ ሰው ልታማ ፋዘር በነብዩ ፋዘር ይገርሞታል። ነብዩ ባስፈለግኩ ቢል ባሳሳይቼ ነው አብሬ ተንከራትቼ ትሬን የዚህን ሀገር አየር ያውቁታል። ትሬን ቢል ትሬን አሳይቼ ነው። ገንዘብ ፈለግኩ ቢል ገንዘብ ሰጥቼ ነው። ውጭ ምግብ አብልቼ ነው፣ አጠጥቼ ነው። ነብዩ የዋህ እኮ ደግሞ ምስኪን ምንም የማያውቅ በስማ ደግ ከህፃነቱ ጀምሮ የሚሰጥ ሰጪ። የሚገርሙት ፋዘር ያው በእኔና በእርሶ ይቅር እንጂ ነብዩን ያው አግባ እያልኩት አግባ ሚስታንትች ማን ነብዩ ምን የመሰለሽ ልጅ አስተዋውቃለሁ። ነብዩን ያኔን የእርሶን ነብዩ 3 ወር ይስጡኝ ፋዘር። 3 ወር ብቻ 3 ወር ምን የመሰለች ልጅ አለች ይለታል። አስተዋውቃለሁ። ማረግልህን አታውቅም። ይኸው ፋዘር ማረግልህን አታውቅም። በቃ ዶክተሯን አምጥቼ እዚህ ሀገር ካላስያዝኩት ሐኪሟን በቃ ኦልሬዲ በመንገድ ላይ ነው። ትንሽ ይፈራል። ያው ከሴቶች ጋር ስላደገ ነብዩ ያው ከሴት ጋር አይን አፋር ቢጤም ነው። አይን አፋር ነው። ጠይቁኝ ባይ ነው፣ ግን መጠየቅ ሁሉ እያስተማርኩት። እንደዛ ካሰብክ መቼም የሰርጉን ጉዳይ ለኔ ተወው። ባደቅልጥ አድርገህ ለኔ ተወው የሰርጉን ጉዳይ። በቃ ምን የትኛው ወንድ ነው ያለ ችግር የተፈጠረው? እንደውም ችግር ለመፍጠር እኛ ወንዶቹ አንበስም። እንግዲህ እኔ ነገር አይደለም ከልምዴ 3 ስፈታ በራሳቸው ችግር ነው ነግሬያለሁ። አይ አሁን እነሱንም ብንጠይቃቸው የራሳቸው ምክንያት ይኖራቸዋል። እንደውም ዝም ብዬ ሳይ አንተ ራሱ ችግሩን ትመስላለህ። ያው ከማጠር ከመወጣጠር እንዴ እውነቴን እኮ ነው። ደግሞ ይስቃል እኮ እንደ ደህና ነገር ይስቃል። ይልቅ ይኸውልህ ይህንን የተከበረ የትዳር ምሳሌ ምክር በደንብ ስማ። 4ኛዋንም ስትመጣ ከምትፈታ እሰማለሁ። እንደሱ የሰለጠነ ፈልግልኝ። ጥሌ ቀጥል። ሌላው ትዳር ያለማቋረጥ ፍቅር መስጠት ነው። ሴት ልጅ ክብሯን የሚጠብቅላት ወንድ ትፈልጋለች። የሴት ልጅ ክብር ከጠበቅ ሁሌም ጌታዋ ሆነህ ትኖራለህ። ለሴት ልጅ ክብር ካለ ሁሌም ጌታዋ ሆነህ ትኖራለህ። ብሌኔ ሰማሽ? ብሌኔ የማይሽ እንደ አይኔ
ብሌኔ ብሌኔ የማይሽ እንዳይኔ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። In a world of fleeting moments, what remains is the story we tell. At Abneton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abneton Multimedia, driven by technology, inspired by your story.